ደረጃ መውጣት ከበፊቱ ይበልጥ እየከበዳችሁ ነው? ወይስ ደግሞ ጠዋት ከአልጋ ስትነሱ የመገጣጠሚያዎቻችሁ ጥንካሬ እናም የእግሮቻችሁ መዛልስ ያስጨንቃችኋል? ያለማንም ሰው ድጋፍ በራሳችሁ እግር ቆማችሁ እስከ ዕድሜ ልካችሁ በነፃነት መጓዝስ ትፈልጋላችሁ? ሚስጥሩ ያለው በክብደት ማንሳት ስልጠና ላይ ብቻ አይደለም፣ በየቀኑ ወደ አፋችሁ በምታስገቡት ምግብ ላይም ነው። እግሮቻችሁ በየቀኑ መላ የሰውነታችሁን ክብደት የሚሸከሙ የሰውነታችሁ ምሰሶዎች ናቸው። ታዲያ እነዚህ ምሰሶዎች እንዳይናጉ እናም አጥንታችሁ እንዳይሰበር ምን መመገብ እንዳለባችሁ ግን ታውቃላችሁ? ዛሬ በተፈጥሯዊ መንገድ እግራችሁን እናም አጥንታችሁን እንደ ብረት የሚያጠነክሩ 10 ምርጥ ምግቦችን ይዤላችሁ መጥቻለሁ። ሳይረፍድባችሁ ዛሬውኑ እነዚህን ምግቦች በአመጋገባችሁ ውስጥ አካቱ። በተለይ የመጨረሻው ምግብ ልትመገቡት ከምትችሉት ውስጥ በጣም ተመጣጣኝ ዋጋ ያለውናም በንጥረ ነገርም ከበለጸገው ምግብ ውስጥ አንዱ ነው። ታዲያ ከመጀመራችን በፊት በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እርግጠኛ ሆኑ። ጥያቄያችሁንም ደግሞ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ እንጀምር። ብዙዎቻችን ይህ የእግር መዳከም የዕድሜ መክፋት ተፈጥሯዊ ውጤት ይመስለናል። ነገር ግን በእውነቱ የምትመገቡት ነገር በጡንቻዎቻችሁ ጥንካሬ፣ በአጥንታችሁ እፍጋት፣ በሰውነታችሁ ሚዛን እናም በእንቅስቃሴዎቻችሁ ላይ ትልቅ ተጽዕኖን ሊያመጣ ይችላል። እግሮቻችሁ በየቀኑ መላ የሰውነታችሁን ክብደት ይሸከማሉ። ጡንቻን ለመጠበቅ ፕሮቲን፣ አጥንትን ለማጠናከር ካልሲየም፣ እንቅስቃሴን ለመደገፍ ማግኒዥየም እናም እናንተን ንቁና በራሳችሁ የምትተማመኑ ለማድረግ ሌሎች ንጥረ ነገሮችን ይፈልጋሉ። ታዲያ ድንቅ የሆኑ 10 ምግቦችን ልንገራችሁ። አንደኛ እንቁላል ነው። እንቁላል ከተፈጥሮ ሙሉ ምግቦች መካከል አንዱ ነው። ከፍተኛ ጥራት ያለው ፕሮቲንን ይዘዋል። ይህም በእግሮቻችሁ ውስጥ ያሉ የጡንቻ ህብረ ህዋሳትን ለመጠገንና ለመገንባትም ይረዳል። እንቁላሎች በተጨማሪም ቫይታሚን ዲንም ያቀርባሉ። ይህም ሰውነታችሁ ካልሲየምን በብቃት እንዲመጥ የሚረዳ ንጥረ ነገር ነው። ጠንካራ ጡንቻዎችናም ጠንካራ አጥንቶች አብረው ይሰራሉ። በቂ ፕሮቲን ከሌለ ጡንቻዎች ሊዳከሙ ይችላሉ። በቂ ቫይታሚን ዲ ከሌለ ደግሞ አጥንቶች ተሰባሪም ሊሆኑ ይችላሉ። ታዲያ እንዴት መመገብ አለባችሁ? የተቀቀለ እንቁላልን እናም ኦምሌትን ከአትክልቶች ጋር ተጠቀሙ። በየቀኑ 1 ወይም 2 እንቁላል ብቻ መመገብ ለአጥንት ተስማሚ ለሆነ የአመጋገብ ስርዓታችሁ ጠቃሚ ተጨማሪ ነው። ሁለተኛ እርጎ ነው። በተለይ የግሪክ እርጎ። የግሪክ እርጎ በካልሲየም እናም በፕሮቲን የተሞላ ነው። ካልሲየም ደግሞ በአጥንት ውስጥ የሚገኝ ዋናው ማዕድን ነው። እንደውም ሰውነታችሁ አብዛኛውን ካልሲየሙን የሚያከማቸው በአጥንታችሁ ውስጥ ነው። በግሪክ እርጎ ውስጥ ያለው ፕሮቲን የጡንቻን ጥበቃ ይደግፋል። ይህም በተለይ እያረጀን ስንሄድ በጣም አስፈላጊ ነው። ጥቅሞቹም የአጥንት ፍጋትን ይደግፋል፣ የጡንቻን ግዝፈት ለመጠበቅ ይረዳል፣ ከአካላዊ እንቅስቃሴ በኋላ ማገገምን ያፋጥናል። ተራ ጣፋጭ ያልሆነ የግሪክ እርጎን ምረጡ። እናም የተፈጥሮ ጣፋጭነት እንዲኖረው ደግሞ ፍራፍሬዎችን ጨምሩበት። ታዲያ ይህንን እርጎ ማግኘት የማትችሉ ከሆነ ኖርማሉን የሀገራችን ጣፋጭ ያልሆነውን እርጎን መጠቀም ትችላላችሁ። ነገር ግን በአንዳንድ ንጥረ ነገሮችና በፕሮቲን ይዘቱ ከግሪክ እርጎ ያነሰ ነው። የግሪክ እርጎ ከሀገራችን ኖርማል እርጎ የፕሮቲን መጠኑ በእጥፍ ይበልጣል። ሶስተኛ ሳልመን ነው። ሳልመን ለአጥንትናም ለጡንቻ ጤና ድንቅ የሆነ ምግብ ነው። በፕሮቲን በቫይታሚን ዲ እናም በኦሜጋ 3 ፋቲ አሲድ የበለጸገ ነው። ቫይታሚን ዲ የካልሲየም መምጠጥን ሲረዳ፣ ኦሜጋ 3 ደግሞ በመገጣጠሚያዎች ዙሪያ የሚፈጠርን
ብግነትን ለመቀነስ ሊረዳ ይችላል። ጤናማ መገጣጠሚያዎች እናም ጠንካራ ጡንቻዎች መራመድን እናም የአካል ብቃት እንቅስቃሴ ማድረግን በጣም ቀላል ያደርጉታል። እንዴት መመገብ አለባችሁ? የተጠበሰ ግሪልድ የሆነ ሳልመን እናም በምድጃ ውስጥ የተጋገረ ሳልመንን ተጠቀሙ። በሳምንት 2 ጊዜ መመገብ አስደናቂ የሆነ ጥቅሞችን ሊሰጣችሁም ይችላል። አራተኛ ስፒናች ነው። ይህ ቅጠላቅጠል ጡንቻዎችን እናም አጥንቶችን የሚደግፉ በንጥረ ነገሮች የተሞላ ነው። ስፒናች ማግኒዥየም፣ ቫይታሚን ኬ፣ ካልሲየም እና ፖታሲየምን ይይዛል። ቫይታሚን ኬ ጠንካራ የአጥንት ህብረ ህዋሳትን ለመጠበቅ ትልቅ ሚናን ይጫወታል። ማግኒዥየም ደግሞ የጡንቻ መኮማተርን እናም የኃይል ምርትንም ይደግፋል። ለመብላት ቀላል የሆኑ መንገዶች በሰላጣዎች ውስጥ፣ በስሙዚዎች ውስጥ፣ በሾርባ ውስጥና በአትክልት ጥብስ ውስጥ ተመገቡ። በየቀኑ 1 እጅ ሙሉ ስፒናችን መመገብ ትልቅ ለውጥን ሊያመጣ ይችላል። አምስተኛ ቦለቄ እና ባቄላ ያሉ ጥራጥሬዎች ናቸው። ቦለቄና ጥራጥሬዎች ብዙውን ጊዜ በትኩረት አይታዩም፣ ነገር ግን እነሱ የንጥረ ነገር ማከማቻዎች ናቸው። ቀይ ቦለቄ፣ ነጭ ቦለቄ፣ ጥቁር ቦለቄ ወይም ደግሞ ሽምብራም ቢሆን የእጽዋት ፕሮቲን፣ ማግኒዥየም፣ ፖታሲየም እና ፋይበርንም ያቀርባሉ። ፕሮቲን የጡንቻን ጥንካሬ ሲደግፍ፣ ማግኒዥየም ደግሞ ለጤናማ አጥንትና ለጡንቻ ስራ አስተዋጽኦን ያደርጋል። ምርጥ ምርጫዎች የምንላቸው ቀይ ቦለቄ፣ ጥቁር ቦለቄ፣ ነጭ ቦለቄ እና ምስርን ተጠቀሙ። ተመጣጣኝ ዋጋ ያላቸው፣ ለሆዳችንም የሚስማሙ እናም በሚያስደንቅ ሁኔታም እጅግ ጤናማ ናቸው። ስድስተኛ አልመንድ የለውዝ አይነት ነው። አልመንድ አጥንትንናም ጡንቻን ለማጠናከር በሚረዱ ንጥረ ነገሮች የበለጸጉ ናቸው። አልመንድ ማግኒዥየም፣ ካልሲየም፣ ጤናማ ቅባቶችን እናም ፕሮቲንን ያቀርባሉ። ማግኒዥየም ለጡንቻ አፈጻጸም እናም ለአጥንት መዋቅር አስፈላጊ ነው። በየቀኑ ትንሽ እጅ ሙሉ የአልመንድ ፍሬ ብዙ ካሎሪዎችን ሳትወስዱ ጥቅሞቹን ለማግኘት በቂ ነው። የአልመንድ ፍሬዎችን እንደ መክሰስ ተጠቀሙባቸው ወይም ደግሞ በአጃ ወይም በኦትሜል እናም በእርጎ ላይ ጨምሯቸው። ሰባተኛ ስኳር ድንች ነው። ስኳር ድንች ጠንካራ እግሮችን በብዙ መንገዶች ይደግፋል። ስኳር ድንች በፖታሲየም፣ በቫይታሚን ሲ እናም በፋይበር የበለጸገ ነው። ፖታሲየም ጡንቻዎች በአግባቡ እንዲሰሩም ይረዳል። እንዲሁም የጡንቻ መኮማተርን ወይም ቁርጥማትንም ለመቀነስ ይረዳል። ቫይታሚን ሲ የኮላጅን ምርትንም ይደግፋል። ይህም ጤናማ መገጣጠሚያዎችን፣ ጅማቶችን እናም ተያያዥ ህብረ ህዋሳትንም ለመጠበቅ ይረዳል። የተቀቀለና የተፈጨ ስኳር ድንችን ተጠቀሙ። ስምንተኛ ሰርዲን ነው። ትናንሽ አሳዎች። ሰርዲኖች ለአጥንት ጤና ምርጥ ከሆኑ ምግቦች ውስጥ አንዱ ናቸው። ምክንያቱም ካልሲየም፣ ቫይታሚን ዲ፣ ፕሮቲን እናም ኦሜጋ 3 ቅባቶችንም ይዘዋል። ትናንሾቹ እናም የሚበሉ የአጥንት ክፍሎቻቸው አብረው ስለሚበሉ ሰርዲኖች ከፍተኛ መጠን ያለው ካልሲየምን ያቀርባሉ። ጥቅሞቹም የአጥንት ፍጋትን ይደግፋል፣ የጡንቻን ጥንካሬ ለመጠበቅ ይረዳል፣ ጤናማ መገጣጠሚያዎችንም ይደግፋል። ሰርዲን ትናንሽ ናቸው፣ ነገር ግን በሚያስደንቅ ሁኔታ እጅግ ኃይለኛ ናቸው። ዘጠነኛ ወተት ነው። ወተት አሁንም በጣም ተወዳጅ ከአጥንት ማጠናከሪያ ምግቦች ውስጥ አንዱ ነው። ካልሲየም፣ ፕሮቲን፣ ፎስፈረስ እና ቫይታሚን ዲን ይዟል። እነዚህ ንጥረ ነገሮች ጠንካራ አጥንትንናም የጡንቻን ስራ ለመደገፍ አብረው ይሰራሉ። ዘወትር መመገብ የዕለት ተዕለት የካልሲየም ፍላጎታችሁን ለማሟላት ይረዳል። አስረኛ ኦትስ ከተልባ ጋር መመገብ ነው። ይህ ቀላል የቁርስ ውህደት የንጥረ ነገር ማከማቻ ነው። ኦትስ ማግኒዥየም፣ ማንጋኔዝ እናም ኮምፕሌክስ ካርቦሃይድሬትስን ያቀርባል። ተልባ ደግሞ ኦሜጋ 3 ቅባቶችን፣ ፕሮቲንና ማዕድናቶችን ይጨምራል። አንድ ላይ ሆነው ለጡንቻዎች ቀጣይነት ያለው ኃይልናም የአጥንትን ጤና ለመደገፍ የሚረዱ ንጥረ ነገሮችን ይሰጣሉ። ታዲያ ቀላል የሆነ አዘገጃጀትን ከፈለጋችሁ 1 ሰሃን ኦትሜልን ያስፈልጋችኋል። 1 የሾርባ ማንኪያ የተፈጨ ተልባ፣ ትኩስ የሆኑ የቤሪ ፍሬዎችና
ጥቂት የአልመንድ ፍሬዎችን አንድ ላይ አድርጋችሁ ለቁርስ መመገብ ለጠንካራ እግሮችና ለጤናማ አጥንቶች የሚሆን ፍጹም የሆነ ድንቅ ቦምብ የሆነ ቁርስ ነው። ታዲያ በጣም ጤናማ የሆኑ ምግቦች እንኳን ከእነዚህ ጋር ሲዋሃዱ በተሻለ ሁኔታ ይሰራሉ። ዘወትር መራመድ፣ የጥንካሬ ስልጠናን ወይም የክብደት እንቅስቃሴዎችን ማድረግ፣ በቂ የፀሐይ ብርሃንን ማግኘት፣ ጥሩ እንቅልፍ መተኛትና በቂ ውሃ መጠጣት ያስፈልጋል። እንቅስቃሴ ማድረግ ሰውነታችሁ ጡንቻዎችን ጠንካራ እናም አጥንቶችን ጥቅጥቅ አድርጎ እንዲይዝ ምልክትን ይሰጠዋል። በአጠቃላይ ጠንካራ እግሮችን፣ የተሻለ የሰውነት ሚዛንን፣ ጤናማ መገጣጠሚያዎችን እናም ጠንካራ አጥንቶችን ከፈለጋችሁ እነዚህን ምግቦች በምግባችሁ ውስጥ ማካተት መጀመሪያ ያስፈልጋል። እንቁላልን፣ እርጎን በተለይ ካገኛችሁ የግሪክ እርጎን፣ ሳልመን፣ ስፒናች፣ ቦለቄ እናም ጥራጥሬዎችን፣ አልመንድ፣ ስኳር ድንች፣ ሰርዲን፣ ወተትንና ኦትስን ከተልባ ጋር በዕለት ተዕለት አመጋገባችሁ ላይ የምታደርጓቸው ትናንሽ ለውጦች በጥንካሬያችሁ፣ በእንቅስቃሴዎቻችሁ እናም በአጠቃላይ ጤናችሁ ላይ ትልቅ የሆነ መሻሻሎችን ሊያመጡ ይችላሉ ማለት ነው። ታዲያ ከእነዚህ ምግቦች ውስጥ የትኛውን ነው በብዛት የምትመገቡት? መልሳችሁን በኮመንት ላይ አስፍሩልኝ። በዚህ ቪዲዮ ከተደሰታችሁ እናም ከተማራችሁ ደግሞ ላይክ እና ሰብስክራይብ ማድረግን እንዲሁም ደግሞ ለሌሎች ሼር ማድረግን በፍጹም እንዳትረሱ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ